ምናልባት አብዛኞቻችሁ ለምን እንደነዚህ አይነት ሰዎች የዚህ አይነት የፍቅር ህይወት ገጠማቸው የሚል ጥያቄ ተፈጥሮባችሁ ሊሆን ይችላል ብዬ አስባለሁ። ነገር ግን ደግሞ የፍቅር ህይወት ሰዎች ማንነታቸውን ራሳቸውን የሚያጡበት ቦታም ሊሆን ይችላል። ይሄን እውነታ ሚስ ልታደርጉት አይገባም። በጣም ብዙ መልካም የሚባሉ ሰዎች አስቀያሚ የሚባል የፍቅር ህይወት ገጥሟቸው ኦር ደግሞ እንደዚህ አይነት ሁኔታ ውስጥ ሆነው ብዙዎቻችሁ አይታችኋል ብዬ አስባለሁ። እኔ በጣም በተደጋጋሚ ካየኋቸውና ከሚደንቁኝ ነገሮች አንዱ ይሄ ነው። ምናልባት አብዛኞቻችሁ ለምን እንደነዚህ አይነት ሰዎች የዚህ አይነት የፍቅር ህይወት ገጠማቸው የሚል ጥያቄ ተፈጥሮባችሁ ሊሆን ይችላል ብዬ አስባለሁ። በዛሬው ዝግጅታችን ከነዚህ ሰዎች አንዱ ላለመሆን የሚረዷችሁ ሚስጥሮች አንድ ባንድ እንመለከታለን። የፍቅር ህይወት ውስጥ መግባት ምናልባት በዚህ ዓለም ላይ በጣም አስደሳች ከሚባሉ በጣም ማራኪ ከሚባሉ ኤክስፒሪየንሶች አንዱ ነው። ነገር ግን ደግሞ የፍቅር ህይወት ሰዎች ማንነታቸውን ራሳቸውን የሚያጡበት ቦታም ሊሆን ይችላል። ይሄን እውነታ ሚስ ልታደርጉት አይገባም። ይሄን እዚህ ጋር የመፍትሄ ቤት የፍቅር ህይወት የምትለመልሙበት የምታብቡበት እንጂ የምትጠወልጉበትና ደርቃችሁ የምትነዱበት ቦታ መሆን የለበትም ብሎ በጽኑ ያምናል። ስለዚህ በዛሬው ዝግጅታችን የፍቅር ህይወት ውስጥ ራሳችሁን ሳታጡ በፍቅር እፍ ማለት የምትችሉበትን ብልሃት አንድ ባንድ እንመለከታለን። የፍቅር ህይወት ውስጥ ማንነታችን የምናጣው ለምንድን ነው? ይሄ ጥያቄ በጣም መሰረታዊ ጥያቄ ነው። የፍቅር ህይወት ውስጥ ራሳችን እንድናጣ ከሰውነት ተራ እንድንወጣ ሊያደርጉ የሚችሉ በጣም ብዙ የምንሰራቸው ስህተቶች ይኖራሉ። ነገር ግን ደግሞ ከነዚህ ውስጥ እስቲ ዋና ዋናዎቹን እንመልከት። የመጀመሪያው ብዬ እኔ የማስበው ጊዜ መፈላለግና መጣጣም ሁለት የተለያዩ ነገሮች መሆናቸውን አለማወቃችን፣ ልዩነታቸውን አለመረዳታችን፣ አብሮ መቆየትና አብሮ ማደግ በጣም የተለያዩ ነገሮች እንደሆኑ የማይገናኙ ነገሮች እንደሆኑ አለማወቃችን። አብሮን ያለው ሰው ከኛ ጋር ያለው ከኛ የሆነ ነገር ፈልጎ ነው ወይስ በትክክል ዋጋችን ገብቶት ነው የሚለውን ነገር ለማወቅ ትዕግስት ማጣታችን። አብሮን ያለው ሰው አብሮን ያለው መርጦን ነው ወይስ ምርጫ አጥቶ ነው የሚለውን ነገር አለማወቃችን። እነዚህ ነገሮች ዋና ምክንያት ተደርገው ይመጣሉ። ለምን? ራሳችን የፍቅር ህይወት ውስጥ ለማጣታችን። ብዙዎቻችን አብሮን ያለውን ሰው ላለማጣት በምናደርገው ጥረት ውስጥ በምናደርጋቸው እርምጃዎች ውስጥ ቀስ በቀስ ራሳችን አተን ከሰውነት ተራ ወጥተን እናገኛለን። ኤንድ ይሄ እውነት ደግሞ የሚገባን ይሄ ነገር የሚገለጥልን ደግሞ በጣም ከረፈድ ነው ሞስት ኦፍ ዘ ታይም። ስለዚህ ዛሬ በምንመለከታቸው መለኪያዎች የፍቅር ህይወታችሁን ጤንነትና መልክ ልትመረምሩ ይገባል። የመጀመሪያው ያላችሁበት የፍቅር ህይወት የሚሰጣችሁ ደስታ ካሳጣችሁ ነገር መብለጡን እርግጠኛ ሁኑ። እዚህ ጋር ያላችሁበት የፍቅር ህይወት ይበልጥ ራሳችሁን የመሆን እድል እየሰጣችሁ ነው አይደለም የሚለውን ነገር ኦል ዘ ታይም ቼክ ልታደርጉ ይገባል። ያላችሁበት የፍቅር ህይወት ራሳችሁን የምትገልጡበት እንጂ ራሳችሁን የምትደብቁበት ሊሆን አይገባም። ይህንን በፍጹም ልትረሱ አይገባም። የምትሸማቀቁበት ራሳችሁን የማትሆኑበት አይነት ሁኔታ የሚፈጠር ከሆነ you are on the wrong track። ይህን every now and then ቼክ ልታደርጉ ይገባል። ሌላው የፍቅር ህይወት ውስጥ ብትገቡም ቅድሚያ የምትሰጧቸው ነገሮች ሁልጊዜም ቅድሚያ እንደተሰጣቸው መቀጠል አለመቀጠላቸውን እርግጠኛ ልትሆኑ ይገባል። የማትደራደሩባቸው ነገሮች ይኖራሉ። እነዛ የማትደራደሩባቸው ነገሮች እስካሁንም የፍቅር ህይወት ውስጥም ገብታችሁ አለመጣሳቸውን እርግጠኛ ልትሆኑ ይገባል። እነዛ ነገሮች እየተጣሱ እየተደፈሩ በተደጋጋሚ ሊደረጉ የማይገባቸው ነገሮች እየተደረጉ እንደሆነ ከተሰማችሁ you are in the wrong relationship። ከአንድ ሰው ጋር በፍቅር አብራችሁ ልትቀጥሉ የምትችሉት እዛ ያላችሁበት ሪሌሽንሺፕ ውስጥ እያደጋችሁ እየተለወጣችሁ ደስታችሁ እየጨመረ ሲሄድ እንጂ እየተጨቆናችሁ እየተበደላችሁ ከዛ ሰው ጋር እስከ መጨረሻው ልትቀጥሉ አትችሉ። ምናልባት ለምትወዱ ሰው ስትሉ ብዙ ነገሮችን መተው መጀመሪያ ላይ በጣም አሪፍ ነገር ሊመስል ይችላል። ግን ደግሞ እመኑኝ በዛ ስሜት እስከ መጨረሻው አትቀጥሉም። ይሄ ሰዋዊ ተፈጥሯችን ስለሆነ ማለት ነው። ሁለተኛ ስሜታችሁን በሙሉ አሳልፋችሁ ሰጥታችኋል። ብዙዎቻችን ጉድለታችንን፣ ቁስላችንን፣ ክፍተታችንን፣ ድካማችንን ለራሳችን የምንሰጠውን ያነሰ ቦታ ወይም ደግሞ ግምታችንን የፍቅር አጋር እንድትሞላ ወይም ደግሞ እንዲሞላ እንጠብቃለን፣ እንፈልጋለን። ይሄ ግን በጣም የተሳሳተ አመለካከት ነው። ይሄ የፍቅር ማሳያ ወይም ደግሞ የፍቅር መገለጫ አለም። ይሄ ራስን የማጋለጥ ማሳያ ነው። የፍቅር አጋር ካለንበት ሁኔታ እንድንወጣ ሊረዳን ልትረዳን ትችላለች፣ ይችላል።
ከዚህ በተረፈ ግን ሙሉ በሙሉ የስሜቶቻችን ሐኪምና መድኃኒት ሊሆኑ አይችሉም እነዚህ ሰዎች። ይህን ሁልጊዜም ልታውቁ ይገባል። የፍቅር አጋሮቻችን እድገታችን ሊደግፉ ይችላሉ። ከዚህ በተረፈ ግን እነሱ ራሳቸው እድገታችን ሊሆኑ አይችሉም። የፍቅር አጋሮቻችን በመንገዳችን ላይ ሊደግፉንና እጃችን ይዘው ሊመሩን ይችላሉ። ከዛ በተረፈ ግን የእኛን ጉዞ የእኛን መንገድ እነሱ አይሄዱልንም፣ እነሱ አይጓዙልንም። ይህን ሚስ ልታደርጉ አይገባም። ሁልጊዜም ያላችሁበት የፍቅር ሕይወት ውስጥ ስሜታችሁ ሙሉ በሙሉ አሳልፋችሁ መስጠት አለመስጠታችሁን ቼክ ልታደርጉ ይገባል። ስሜታችሁን በሙሉ አሳልፋችሁ ሰጥታችሁ ከሆነ ይሄ ፍቅር እየሰራችሁ ወይም ደግሞ የማፍቀራችሁን ጥግ እየገለጻችሁ ነው ማለት ሳይሆን ራሳችሁን ተጋላጭ እያደረጋችሁ። ሶስተኛው ምልክቶችን ችላ አትበሉ። ብዙ ሰው የፍቅር ሕይወት ውስጥ ከገባ በኋላ ከሰውነት ተራ የሚወጣበት ራሱን የሚያጣበት ዋና ምክንያት ሊታለፉ ችላ ሊባሉ ሊዘለሉ የማይገባቸው ምልክቶች ወይም ደግሞ ቀይ መብራቶች ችላ ብሎ ማለፉ ነው። እዚህ ጋር በጣም አለርት ልትሆኑ፣ በጣም ኮንሽስ ልትሆኑ ይገባል። የፍቅር ሕይወት ውስጥ ጥፋታችሁ ላልሆኑ ነገሮች ይቅርታ መጠየቅ ከጀመራችሁ፣ የፍቅር አጋራችሁ ዓላማ ከእናንተ በላይ አንገብጋቢ እንደሆነ ከተሰማችሁ፣ ገደቦቻችሁ መደብዘዝ ከጀመሩ፣ መደፈር ከጀመሩ፣ መጣስ ከጀመሩ፣ ድምፆቻችሁ መታፈን ከጀመሩ፣ የእነሱ ድምፅ ብቻ እየተሰማ እንደሆነ የሚሰማችሁ ከሆነ፣ ያላችሁበት የፍቅር ሕይወት እናንተነታችሁን እያሳጣችሁ ከሆነ ይህ ሕይወት ከዚህ በላይ ዋጋ ልትከፍሉለት አይገባም፣ አያስፈልግም። ለመሰላችሁ ይህን እምላችሁ ጤነኛ የፍቅር ሕይወት እንድታንሱ፣ እንድትሸማቀቁ፣ ብርሃናችሁ እንዲደበዝዝ በፍጹም አያደርግም። ስለምትወዷቸው ብቻ ቀይ መብራቶችን በቸልታ አትለፉ። እንደገና መጀመር ስለምትፈሩ ብቻ አደገኛ ምልክቶችን ባላይ አትለፉ። የተሻለ ሰው ላላገኝ እችላለሁ በሚል ፍርሃት ማለፍ የሌለባችሁ መታገስ የሌለባችሁ ነገር አትለፉ፣ አትታገሱ። ምናልባት ብዙዎቻችሁ የፍቅር ሕይወታችሁ ከተቋጭ ወይም ደግሞ ከተቋረጠ በኋላ ሊታለፉ የማይገባቸውን መስመሮች የፍቅር አጋሮቻችሁ የነበሩ ሰዎች ሲያልፉ እንደነበር ወይም ደግሞ ልትታገሷቸው የማይገቡ ነገሮችን ስትታገሱ እንደነበር ሊገባችሁ ይችላል። ግን ደግሞ ከረፈደ በኋላ ከገባችሁ ምንም ትርጉም የለውም። ብዙዎቻችን ይሄ እውነት የሚገለጥልንም ከረፈደ ነገሩ ካለፈ በኋላ ስለሆነ፣ ስለዚህ ይህን ትምህርት የሰማችሁ ሰዎች አትሊስት ሌሎቻችን የቀደምን ሰዎች የሰራናቸውን ስህተቶች ያለ መስራት እድል አላችሁ ማለት ነው። በቸልታ ሊታለፉ የማይገባቸውን የትኞቹንም ቀይ መብራቶች ወይም ደግሞ መስመሮች በቸልታ እንዳታልፏቸው። የምትመለከቷቸው ምልክቶች በሙሉ በጥንቃቄ ቼክ ልታደርጉና መናገር ማለት ያለባችሁ ነገር ኦን ደ ስፓት ልትሉ ይገባል። አራተኛው ሊጣሱ የማይገባቸውን 3 ነገሮች አስጠብቁ። እዚህ ጋር ጤነኛ የፍቅር ሕይወት ውስጥ ጥንዶች የማይደራደሩባቸው ወይም ደግሞ ሊጣሱ ሊደፈሩባቸው የማይገቡ 3 ዋና ዋና ነገሮች አሉ። የመጀመሪያው ነፃነት ነው። ምርጫችሁን፣ ፍላጎታችሁን እውነተኛ የፍቅር አጋር እንድትቀይሩ በፍጹም አይጠይቅም፣ አትጠይቅም። ሁለተኛው ፍትሐዊነት ነው። የፍቅር ሕይወት ውስጥ ሁልጊዜ አንድ ወገን ብቻ ሰጪ፣ አንድ ወገን ብቻ ተቀባይ መሆን የለባቸው። ሁለቱም ለመስጠትና ለመቀበል ፈቃደኛ መሆን መቻል አለባቸው። ሁለተኛው ይሄ ነው። ፍትሐዊ የሆነ የምንም ነገር ክፍፍል በመካከላችሁ ሊኖር ይገባል። ሶስተኛው ስሜትን በግልጽ መናገር ነው። ጤነኛ የፍቅር ሕይወት ውስጥ ካላችሁ ይፈረድብኛል ወይም ደግሞ ትፈርድብኛለች፣ ይፈርድብኛል የሚል ስጋት ውስጥ ሳትገቡ ሀሳባችሁን፣ ስሜታችሁን በግልጽ መናገር ትችላላችሁ። ያላችሁበት የፍቅር ሕይወት ውስጥ እነዚህ 3 ገደቦች መጠበቃቸውን እርግጠኛ ከሆናችሁ ያ የፍቅር ሕይወታችሁ ጤነኛ የመሆኑ ሌላ ማረጋገጫ ነው።